ሰበር ዜና ከአዲስ አበባ ፖሊስ ተሰምቷል። የኪሩቤል ከበደ ገዳዮች ተያዙ። የወጣት ኪሩቤልን ሕይወት በአሰቃቂ ሁኔታ ያጠፉ ግለሰቦች መያዛቸውን ፖሊስ አስታውቋል። የአዲስ አበባ ፖሊስ ጠቅላይ መምሪያ ዛሬ ግንቦት 14 ቀን 2018 ዓ.ም ማምሻውን ባወጣው መረጃ በከባድ የሰው መግደል ወንጀል በጥብቅ ሲፈለጉ የነበሩ 3 ግለሰቦችን በቁጥጥር ስር ማዋሉን አስታውቋል። እንደሚታወቀው ሚያዝያ 16 ቀን 2018 ዓ.ም በመዲናችን የተሰማው ዜና ነዋሪውን በእጅጉ ያስደነገጠና ቤተሰብን ግራ ያጋባ ነበር። የወጣቱ ሕይወት በአሰቃቂ ሁኔታ አልፎ አስክሬኑ ተጥሎ መገኘቱ በርካቶችን ያሳዘነ አነጋጋሪ ጉዳይም እንደነበረ ይታወሳል። ከዚህ ጋር በተያያዘም ዛሬ ከአዲስ አበባ ፖሊስ የተገኘው መረጃ እንደሚያመላክተው በመዲናዋ ንፋስ ስልክ ላፍቶ ክፍለ ከተማ ፉሪ ኮንዶሚኒየም አካባቢ ኪሩቤል ከበደ የተባለውን ይህን ግለሰብ አንቀው በመግደል አስክሬኑን በሻንጣ ጠቅልለው ጥለው ተሽከርካሪውን በመዝረፋቸው በፖሊስ ሲፈለጉ የነበሩ 3 ግለሰቦችን መያዛቸው ተገልጿል። በዕለቱ ኪሩቤል ተሽከርካሪ ይዞ ከቤት እንደወጣ ሳይመለስ በመቅረቱ ወዳጅ ዘመዶቹና በቅርበት የሚያውቁትን ሁሉ ያስደነገጠ ክስተት ነው። ከብዙ ፍለጋ በኋላ ግን የተሰማው ነገር በተለይ ለቤተሰቦቹ ለማመን የሚከብድ ነበር። ወጣቱ ባልታወቁ ሰዎች ተገሎ አስከሬኑም ተጥሎ መገኘቱ ተነገራቸው። ሁሉም የሚይዙት የሚጨብጡት ጠፍቷቸው ጉዳዩን ለፖሊስ ያሳውቃሉ። የደረሰውን መረጃ መነሻ ያደረገው ፖሊስም የገዳዮችን ማንነት ለማወቅና በሕግ ቁጥጥር ስር ለማዋል ወዲያው ነበር የክትትል ስራውን የጀመረው። በወቅቱ ምንም አይነት ፍንጭ አልነበረም። ገዳዮችም የውሃ ሽታ ሆነው ጠፍተዋል። ታዲያ ፖሊስ ከአንድ ወር ቆይታ በኋላ ዛሬ አዲስ መረጃ ይዞ መጣ። በመጨረሻም ተፈላጊዎቹ መያዛቸውን አበሰረ። በኪሩቤል ግድያ ወንጀል በጥብቅ ሲፈለጉ የነበሩ ግለሰቦች ዮናታን ከድር፣ ደረሰ ኃይሉና አብደላ በድር ይባላሉ። ሚያዝያ 16 ቀን 2018 ዓ.ም በዕለተ አርብ ግድያውን ከፈጸሙ በኋላ የሟችን ተሽከርካሪና ስልክ ይዘው ተሰውረው እንደነበረ ፖሊስ ባወጣው መረጃ አስታውሷል። ከኪሩቤል ከበደ ግድያ ጋር ተያይዞ በከባድ ወንጀል የተጠረጠሩ 3 ግለሰቦችን አዲስ አበባ ፖሊስ ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከሌሎች የክልል ፖሊስ መምሪያዎች ጋር በመቀናጀት ባደረገው ከፍተኛ ክትትልና ጥረት በቁጥጥር ስር ማዋሉን ገልጿል። ግለሰቦቹ በቀጣይ የምርመራ መዝገብ ተደራጅቶባቸው ፍርድ ቤት ቀርበው የቅጣት ውሳኔ እንደሚተላለፍባቸውም ይጠበቃል። ይህን ተከትሎም በዚህ በታላቅ ስኬት ለተጠናቀቀው የኦፕሬሽን ሥራ ድጋፍ ያደረጉ አካላትንና ህብረተሰቡን አዲስ አበባ ፖሊስ ጠቅላይ መምሪያ አመስግኗል። በዚህ አጋጣሚ ለሟች ወንድማችን ነፍስ ይማር፣ ለወዳጅ ዘመዶቹ ደግሞ መጽናናትን እንመኛለን። ይህ ዴይ ቱ ዴይ ኢትዮጵያ ነው።